ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ ፕሮግራማችን ጀምረናል ዛሬ በዋናነት ማንሳት የፈለኩት በተለይ ከፋኖ አንድነት ጋር ነው ስለዚህ የጽናት ሚዲያ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ እየቆያችሁ ጽናትን ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ እንግዲህ በጣም በጉጉት የሚጠበቀው የፋኖ ውህድ አንድ ድርጅት መፈጠር እና እሱን ይፋ ማድረግ በጣም ስንጨቀጨቅ በጣም ረጅም ጊዜ ውትወታችን ጥሩ ነገር ይዟል ብዬ አስባለሁ መልካም ነገሮች እንዳሉ እንደዚሁ ደግሞ አፍራሽ የሆኑ ችግሮችም ጎን ለጎን አሉ በዚህ ጉዳይ ላይ የተወሰነ ሐሳብ ወደ እናንተ ለማምጣት ፈልጌ ነው ዛሬ በዋናነት ልዩ ፕሮግራም ነው እንግዲህ እንደምታውቁት እኔ በአብዛኛው ይሄንን ትግል ከመደገፍ በተለይ ያው አገር ጥለን ከሄድን በኋላ ያለን ብቸኛ ምርጫ ፋኖን በፖለቲካ በፕሮፓጋንዳ እንደዚሁም ደግሞ የአጥቂነት ሚናውን እየጨመረ እንዲመጣ በተለይ ደግሞ የድርጅት አንድነቱ ወሳኝ እንደሆነ የሚዲያ ስራ ነው የምንሰራው ከሚዲያ ስራ ውጪ በተለይ ደግሞ መሬት ላይ ባሉ ሰዎች ላይ እስካሁንም ባለው ጊዜ በተለይ የፖለቲካና ወታደራዊ አቅማቸው ተጠናክሮ እንዲወጣ የተለያዩ ቅስቀሳዎችንና የግል ምልከታ ሐሳቦቻችንን ከማስቀመጥ ውጪ እኔ አንድም ቀን በሰዎች ጉዳይ ላይ ግለሰባዊ ጉዳይ ኮት አድርጌ አጀንዳ ማድረግበትም ጊዜ የለኝም እንደዛም አላስብም አንድ እሱ ነው ሁለተኛ በትግሉ ላይ የማያቸውን እክሎች መግለጽ ይቻላል እንጂ የሥራ አስፈጻሚ ምድብ ድልደላ እስከሚመስል ድረስ እንተናን አስገቡት እንተናን አውጡት ምናምን አንደኛ እኛ በዛ ደረጃ የመናገር ሞራል የለንም ስለዚህ ይሄ ጉዳይ በተለይ ከፋኖ አንድነት ጋር በተያያዘ አሁንም እክል ለመፍጠር ከፍተኛ የሆነ አንደኛ በተለይ የኮንስፓይረሲ ስራ እያየው ስለሆነ አሁንም አንድነቱን ስልታዊ ደጋፊ በመምሰል የማጨናገፍ የሴራ ትንተናዎች አሉ እነዚህ ምንድናቸው መልካም ነገሮች ውስጥ ምንድናቸው የሚለው ላይ አንድ ባንድ ልምጣበት እንደምታውቁት ባለፉት 2 ዓመታት ውስጥ የፋኖ እንቅስቃሴ በጣም መልክ እየያዘ በነበረበት ሰዓት እየተጨናገፈ የመጣው በተለይ ከአመራርና ከድርጅት ኢጎ አኳያ ዋናው ጉዳይ ይሄ ነው የድርጅት ኢጎ እንደዚሁም የአመራር ምድብ በዚህ ምክንያት የፋኖ አንድነት 2 ቦታ በመሆን ደጋፊው በተመሳሳይ 2 ቦታ ተከፋፍሎ ከፍተኛ ጭቅጭቅ ከፍተኛ ስድብ የስም ማጥፋት ዘመቻ በዚህም በዛም ከፍተኛ ድንጋይ ሲወረወር እንደቆየ ግልጽ ነው ይሄ በትግሉ ላይ ወደ ኋላ ሲጎትተው አገዛዙ ደግሞ የኃይል ብልጫ በመውሰድ በአንጻራዊነት የፕሮፓጋንዳ ሰለባ ሆነንበታል ስለዚህ ይሄ ጉዳይ በጣም እየገባቸው ሲመጣ በተለይ መሬት ላይ ያሉ ሰዎች እየገባቸው ሲመጣ ከዚህ በፊት አንድ ደብዳቤ ወጥቶ ነበር እኔ በጣም ያስደስተኝ ትንሽ ቅንነት በማንኪያ ስለዚህ አርበኛው ይሄንን ደብዳቤ ካወጣ በኋላ በፋኖ አንድነት ላይ የተለያየ ሐሳቦች እንደ አዲስ መደሳት ጀመሩ በጣም ቆንጆ የሆነ መልክ እያዘ መጣ አሁን አገዛዙን በጣም ያስጨነቀው የፋኖ አንድ ድርጅት መፍጠር ፖለቲካሊ ወታደራዊ በአጠቃላይ ያለው የፋኖ ቁመና አሰላለፉ ስለሚቀየር የአጥቂነት ሚና ስለሚኖረው ይሄ ከፍተኛ ፍርሃት ስለፈጠረ በአንድ በኩል አገዛዙ የእጅ ሰጡ የማስኮብለል ስራ ቀድሞ ያደራጃቸውን ያስቀመጣቸውን ሰዎች በመሰብሰብ የሰላም ስምምነት አድርገናል ብለው ያው በተለይ የአማራን ህዝብ ትግል ለመስበርና በትግሉ ላይ ውሃ ለመቸለስ የሄደበት ርቀት ውጤት አላመጣለትም ዓላማው ግን ከአንድነቱ ጋር የተያዘ በሌላ በኩል ደግሞ አሁንም ያደረ መጠዛጠዝ ውስጥ የገባው ኃይል በአንድ በኩል
ደጋፊ መምሰል፣ በሌላ በኩል ደግሞ ድጋፍን እንደ ስልታዊ መንገድ ተጠቅሞ ግቡ ግን ማፍረስ የሆነ ምክረ ሀሳብ አንድ፣ የሚዲያ ፕሮፓጋንዳ ሁለት፣ እንደዚሁም ደግሞ በስልክ እየደወሉ በመወትወት የምደባ ድልድል ሁሉ የሚያከናውኑ ሰዎችን እያየን እየሰማን ነው። ይሄ በከፍተኛ ደረጃ እኔ ከዚህ በኋላ የምንታገሰው አይመስለኝም ብዬ አስባለሁ። በጣም 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 በቃ ምናልባት እኔ የምታወቅበት በጣም ረጅም ጊዜ ዝም የማለት ጉዳይ፣ የመቻል ጉዳይ በግሌ ነው የምናገረው፣ ስለሌላው አላውቅም። ግን ከዚህ በኋላ ግን ምናልባት በትግሉ ላይ እንደዚህ አይነት በጣም የወንበሌ ስራ የሚሰራ እኔ ደጋፊም ይሁን የሚዲያ እንትን ስም እየጠራን ያው ወዳለፈው ታሪክ ውስጥ እንዳንገባ እሰጋለሁ፣ ለራሴ እሰጋለሁ። ምናልባት ይሄ ትግል በጣም ስለሚያሳስበኝ ማለት ነው፣ በግሌ ያሳስበኛል። ይሄ ማለት ሌሎችም አያሳስባቸውም ያለ ማንም ሰው ያሳስበዋል። ግን የሚያሳስበው ሰው ግን ገደብ አለው፣ ቀይ መስመር አለ። እኔ ቀይ መስመሬን ይዤ ነው ሀሳብ የምሰጠው። ይህንንም ፕሮግራም የምሰራው በዚህ ቀይ መስመር ነው። እንተናን ደልድሉ፣ እንተናን አስገቡ፣ እንተናን ምናምን አንልም። የማለትም መብት የለኝም። የምንጠላው ሰው እንኳን ቢሆን ከምንጠላው ሰው የተሻለ እኛ እንሆን። ማንም ሰው ይሁን ማንም ሰው ቢያንስ ውጭ ያለ ሰው ቀይ መስመር አለ እና ይህንን ቀይ መስመር እያለፈ ሰው አሁንም በአንድ በኩል በጽሁፍ በሌላ በኩል ሌላ የሚዲያ ፕላትፎርም በመጠቀም የሚደረግ ዘመቻዎች እጅግም በጣም አሳፋሪ፣ ትግሉን ከሚጠቅም ይልቅ የሚጎዳው ሆኖ ስለታየኝ በዚህ ጉዳይ ላይ ሀሳቦቼን ለማጋራት ነው። ምንድን ነው ይሄ ችግሩ? ይሄ ችግር ከምን መጣ? ይሄ ችግር የመጣ በዋናነት አፋብኃ እና በተለይ አፋሕድ በተለያየ የድርጅት አሰላለፍን ቢሆኑ ከዚህ በፊት ያው በፋኖ አንድነት ዙሪያ ላይ የተፈጠረ ችግሮች፣ ከዛ በኋላ አፋብኃም በራሱ ጉዳይ ላይ የተፈጠረ ችግሮች ከሂደቱም እየተማረ አሁን አፋሕድም አንድ ድርጅት ለመሆን የራሳቸው የሆነ ሰነድ አዘጋጅተው ቢያንስ የሰነድ መግባባት ጨርሰው የስራ ክፍል ለመደላደል በዛ ደረጃ ላይ ነገሮችን እያጠቃለሉ እንደሆነ እየተሰማ ነው። ቢያንስ የድርጅት መልክ እየተያዘ ነው። ይሄ የድርጅት መልክ ሲያዝ በዚህ የድርጅት ቅርጽ ላይ እኔ እንደ ምክር ሀሳብ የማቀርበው ፋኖ የራሱ የሆነ የፖለቲካ እይታ አለው ብዬ አስባለሁ። እንዴት ነው ውህድ የሚሆነው? እንዴት ነው እነማን ናቸው የሚመጡት ምናምን የሚለው እሱ ላይ መሬት ላይ ያሉ ሰዎች ራሳቸውን ያውቃሉ። እኛ የምናየው ነገር መጥራት የሚገባው ነገር አለ። ይሄ መጥራት የሚገባው ነገር ባለፈው በተለይ ደግሞ ከአፋሕድ ውስጥ ያሉ አመራሮች እየሾለኩ እጅ የሰጡ ሰዎች እንደ ግለሰብ ሄደው እንደ ድርጅት የገለጹት ነገር በአንድ በኩል የድርጅት አቋም ነው የሚሉ፣ በሌላ በኩል የግለሰብ ነው። የግለሰብ መሆኑን ኢጋድም በተለይ የአፍሪካ ህብረት ኢጋድም በዚህ ጉዳይ ላይ ያው ማስተባበያ ሰጥቷል ብለው የሚከራከሩ ሰዎች አሉ። እሱ አይደለም ዋናው ጉዳይ። እሱ ሳይሆን ድርጅቱ ሲመሰረት አሁን የሚመሰረተው ድርጅት እጁ ላይ ባሉት ሰዎች ነው እንጂ በሄዱ ሰዎች ላይ ድርጅት አይመሰረትም። የሄዱ ሰዎች የሄዱ ሰዎች የሚወክሉት ግለሰቦችን እንጂ ድርጅቱን አይወክሉም። ሎጂክም አይደለም። ድርጅት የስራ አስፈጻሚ ኮሚቴ ያለው፣ የተለያዩ አመራሮች አሉ፣ የተለያየ ኃላፊነት አለው።
ግለሰቦች ሊንጠባጠቡ ይችላሉ። እንደ ድርጅት አቋም ተይዞ እንኳን በዛ በተያዘበት አቋም ላይ እንደ ሁኔታው ቢታጠፍ እንኳን እንደ ሆነ ብለን እናስብና ቢታጠፍ መጀመሪያ የተወሰነውን አቋም ነው የምቀበለው ብሎ የሚንጠባጠብ ሰው ድርጅት አይወክልም። ተወሰነ፣ ግን ውሳኔው ደግሞ ሊታጠፍ ይችላል። ይሄ ማለት ግን አሁንም በሚመሰረተው ድርጅት ላይ አድፋጭ ሆኖ ሊመጣ የሚችል ሌላም የሚሾልክ ሰው ሊኖር ይችላል ብሎ መጠርጠር ደግሞ ይቻላል። እሱን የሚያጠሩበት መንገድ ማመቻቸት፣ ምክረ ሀሳብ መስጠት አንድ ጉዳይ ነው። በዚህ ጉዳይ ላይ ግን ጣልቃ በመግባት ለምሳሌ ከአፋድ ውስጥ ከሰብሳቢው ጋር የሚነሳበት ችግር አለ። እዚያም በግልጽ አንዳንድ ጊዜ ማለት ዝምታዬን እንድሰብር ደግሞ አንዳንዴ እገድዳለሁ። እኔ እስከዛሬ ድረስ ስምም ጠርቼ አላውቅም። ወንድማችን እስክንድር ያው ከኔ ጋር ማንም ሰው የሚያውቀው ሁሉም ሰው ብዙ ችግሮችን በክፉም በደጉም ጊዜ አሳልፈን ከዚህ በፊት እኔ ፌስቡክ ላይ ጽፌያለሁ። የግል ሀሳቤን ነው የጻፍኩት። እስክንድር በባህሪው የተለያዩ ድክመቶች አሉበት። የፖለቲካ አመራር ላይ በነበረበት ሰዓት ድክመቶች አሉበት። አንድ ጠንካራ ጎን ግን አለው። እኔ የማልክደው ልክደውም የማልችል አንዱ ጠንካራ ጎን የጀርባ ታሪኩ ማየት በቂ ነው። እኔ አይደለሁም የምናገረው፣ የሚናገረው የመጣበት መንገድ። ስለዚህ የፖለቲካ ህይወቱ ላይ ያለው ተሳትፎና በትግል ውስጥ የነበረውን ተሳትፎ ማየት ያስፈልጋል። በፖለቲካ ህይወቱ ላይ መልካም ነገሮች አሉ ብለው የሚያስቡ ሰዎች እንዳሉ ሁሉ ደካማ ጎኖችም አሉት። እነዛ ደካማ ጎኖች እንደ ድርጅት አስጠቅቶታል፣ ብቻውን አስቀርቶታል። የሰው መምረጥ ችግር አለበት። የመስመር ጥራትና መሬት ላይ ያለውን እውነት የመረዳት አቅሙ ውስንነት ነበረ። የሚቀርባቸው ሰዎች የሚታገሉትን ሳይሆን የበለጠ ጥለውት የሚሄዱ ሰዎችን በትግል ውስጥ በማሰባሰብ ዋጋ ከፍሎበታል። ይሄ እኔ ፋክት የማውቀው ነው። ዛሬ እውነተኛ ታጋዮች የት አካባቢ እንዳሉ ግልጽ ነው። ማለት ሂደቱ ራሱ ብዙ ነገር እንዳስተማር አውቃለሁ። ይሄን ደግሞ እኔም ተምሮበታል ብዬ አስባለሁ። ሰምቻለሁ። አንዳንድ ሰዎች በዙሪያው ላይ ማጣቱ ምን ያህል እንደጎዳው ሰምቻለሁ፣ አውቃለሁ። ይሄ ማለት ግን አይታመንም፣ ትግሉን ይሸጠዋል ምናምን የሚባል ነገር እኔ እንግዲህ የነፍሴን ያህል ከመመስከር ውጭ ሌላ መናገር አልችልም። ምናልባት በፖለቲካ ህይወታችን ውስጥ እኛ ከተሳሳትን እኔ ቆሜ ህዝቡን ይቅርታ ለመጠየቅ እገደዳለሁ። ምናልባት በአጠቃላይ በትግል ባሳለፍንባቸው ጊዜ ውስጥ በመከራ ጊዜ ውስጥ የነበረን ታሪኮችን ሁሉ አላወቅኩም ይቅርታ ብዬ እጠይቃለሁ። በእርግጠኝነት እጅ ሰጥቶ ከአገዛዙ ጋር ተደራድሮ ምናምን የሚባል የመጨረሻ ትግሉን ይክደዋል ብሎ ማሰብ በጣም 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 አለማወቅ ነው ብዬ አስባለሁ። በቃ ግለሰቡን አለማወቅ ነው። እንደውም በዚህ ጉዳይ ላይ በጣም ተቸጋሪ በጣም
እኔ አሁን ዝርዝር ውስጥ መግባት አልችልም። በዚህ አጭር ደቂቃ ላይ በሚዲያ ላይ የተለየ ዝርዝር ውስጥ መግባት አልችልም። ይህንን የምናገረው ከ2 ዓመት በላይ አንድም ቀን እንደው የመነጋገር እድል እንኳን አላገኘውም። እኔ በራሴ ተለያይቻለሁ። በራሴ ፍቃድ የግል ቅጥረኛ አይደለሁም። የግለሰብ ገጽታ አልገነባም። የምንተዋወቀው ፖለቲካ ውስጥ ነው የምንተዋወቀው። በአንድ የፖለቲካ ሜዳ ላይ ተገናኝተናል። በዛ የፖለቲካ ታሪኩ ላይ የጀርባ ታሪኩ ደግሞ የመጣበት ታሪክ የሚታወቅ ነው። ብዙ ዋጋ ከፍሎበታል። አብረንም እንደ ድርጅት ቆመናል። አንድ እስር ቤት ውስጥ ታስረናል። አንድ ጨለማ ቤት ውስጥ ለወራት ውስጥ ቆይተናል። በአንድ ገበታ ላይ ቁጭ ብለን ተመግበናል። ክፉንም ደጉንም አውግተን በህሊናዬ የሚጸጽተኝ ነገር አንድም ቀን ምናልባት እኔ እስከማውቀው ድረስ በወንድሜ ላይ አልፈጸምኩም። እኔ ግን እስከማውቀው ድረስ ግን የህሊናና የሞራል ስብራት በሚያደርስ መልኩ ጠባሳዎች ተፈጽሞብኛል። እኔ እሱን ልናገር አልመጣሁም። በዚህ ጉዳይ ላይ ምስክር ልሰጥ አልመጣሁም። ምስክርነት ልሰጥ የመጣሁት አንድ የጀርባ ታሪኮችን የምናይበት የጀርባ ታሪኮች ዛሬ ምናልባት አይናችን ስለተጋረደ፣ በሌላ በኩል ግለሰባዊ ጥላቻ እና አለመፈለግ፣ በሶስተኛ ደረጃ መጠራጠር። ሰው ሊጠራጠር ይችላል። አማራ በባህሪው ተጠራጣሪ ነው። ሁላችንም ግን መጠራጠር ካለብን የምንጠራጠረው ቢያንስ በትግል ውስጥ ያለውን የጀርባ ታሪክ የምናቅ ሰዎች ሳይሆን ዛሬ እኮ በትግል ሜዳ ላይ እኮ ከባዕዴን ጋር አብሮ ሲሰሩ የነበሩ ሰዎች በትግል ውስጥ አሉ። እስክንድር በእድሜ የሚበልጣቸው አሉ፣ በትግል ተሳትፎ የሚበልጣቸው አሉ። እንደዚሁም ዋጋም በመክፈል ቢሆን በጀርባ ታሪክ የሚበልጣቸው ፕሮፋይል አለ። በተመሳሳይ በአመራር ብቃት ደግሞ የሚበልጡ ሰዎች ደግሞ ሊኖሩ ይችላሉ፣ አሉ፣ ይኖራሉ። ስለዚህ የአመራር ክፍተት አለ ማለት ታማኝ አይደለም ማለት አይደለም። እኔ የአመራር ክፍተት አለበት ብዬ የምገመግመው ትክክል ነው፣ ፋክት ነው። ሊቀበለው ይችላል፣ ላይቀበለው ይችላል። 1 2 3 ብዬ መጥቀስ ይችላል፣ ከማውቀውም ከምገምተው። እሱ አይደለም እኔ የምናገረው። አሁን በሚፈጠረው አንድነት ላይ በዘመቻ መልክ የሚመስል የፕሮፓጋንዳ ዲስኮርሶች አሉ። እነዚህ ዲስኮርሶች መነጠል ነው። አፋሃድን ነው የምንፈልገው እንጂ አንተን አንፈልግም የሚል ገፊነት እያየው ነው። የፕሮፓጋንዳ ስራ እያየው ነው። አናምነውም፣ እሱም ሊሾልክ ነው፣ አዲስ አበባ ነው፣ እጅ ሊሰጥ ነው፣ እዚህ ሊገባ ነው ምናምን የሚል የፕሮፓጋንዳ ስራ እያየ ነው። አዲስ አበባ ነው የሚሉ የፕሮፓጋንዳ ስራ የሚሰሩ ሰዎች አሁን ያለው አዲስ አበባ ከሆነ በአንድነቱ ጉዳይ ላይ አጠገባቸው ጋር ያሉ ሰዎች የት እንዳለ ደግሞ ያውቃሉ። ስለዚህ ዓላማው ስልታዊ የሆነ መግፋት ከሆነ ይሄ መግፋት ከምን የመጣ ነው? ከጥላቻ ነው? ከመርህ የመጣ ነው? ምንድን ነው የሚለው በጣም ሊሰመርበት ይገባል። ሁለተኛ አንድነት ስንል የአማራ አንድነት ነው የሚያስፈልገን። በአማራ አንድነት ውስጥ ደግሞ አውራጃዊ አንድነት አይደለም። ፋኖች በደንብ ልታስምሩበት የሚገባው በተለይ ፖለቲካዊ አደጋ ውስጥም እንዳትገቡ መጠንቀቂያ ያለባቸው ማለት አማራ ያለው ሸዋና ጎጃም ጎንደርና ወሎ አይደለም። ተበትኖም ያለ አማራ አለ። አዲስ አበባ ላይ ያለ አማራ አለ። እሱ በክልሉ ሊጠራ አይችልም። ባለበትም ሊታሰብ ይችላል።
የተበተነው አማራ ዛሬ እኮ ወለጋ ላይ እኮ አማሮች እኮ የህልውና ትግል ላይ ያሉት። እነሱንም ታሳቢ ያደረገ አደረጃጀት ነው የሚያስፈልጋቸው። ስለዚህ ድልድል ስታደርጉ ፖለቲካዊ እንድምታውንም ወንዝ ተሻጋሪ ነው ማድረግ ያለባቸው። ቀጠናውን ማየት አለባቸው። የቀጠናውን ስፋት ማየት አለባቸው። ይህንን ታሳቢ ማድረጉ ፖለቲካሊ ጠቃሚ ነው ብዬ አስባለሁ። ይሄ መሬት ላይ ያሉ ሰዎች የራሳቸው ምርጫ ነው። ሁለተኛው አንድነት ስንል አማራን ነው አንድ ውህድ ድርጅት የምናደርገው እንጂ ግለሰቦችን አይደለም። ሚስተር ከሌ እሱ ሰብሳቢ ስለሆነ በቃ አሁን አንድ ሆነናል፣ እንተና ደግሞ ከዛ ገፍተነዋል የሚል የህፃን ልጅ ጨዋታ ትግል የሚያፈርስ በምክርና ውጪ ባለ የፌስቡክ ጽሁፍ እንደዚሁም የስልክ ጥሪ የሚጠመዘዝ ፋኖ ካለ የሚጎዳው ራሱ ነው። የሚሞተው የህዝቡን ትግል ነው። ስለዚህ ሲታሰብ አንድነቱን ነው የምናስቀድመው። በአንድነት ውስጥ በዋናነት ፖለቲካዊ አንድነት ነው። ይሄ ፖለቲካዊ አንድነት ደግሞ ድርጅታዊ ኃላፊነት ላይ ሲመጣ ቀጠናዎችን ታሳቢ ማድረግ አለባቸው። የጀርባ ታሪኮችን ታሳቢ ማድረግ አለባቸው። እንዲሁም ደግሞ ግለሰቦች ላይ የምንሰጣቸው ክሬዲት ዛሬ አብዛኞቻችን እኮ በአካል የማናቃቸው በስም ግን የምናቃቸውን ሰዎች በትግል ውስጥ ስላሉ እንደግፋቸዋለን። በአካል የምናቃቸውን ሰዎችም መወገዝ ካለባቸው ትክክል አይደለም ብለን እያወገዝን ነው። የሰሩትንም ስራ ደግሞ ማጣጣል ደግሞ አንችልም። እኔ አሁን ሞራሌ አይፈቅድልኝም። እኔም እኮ ነገ ጠዋት እኮ በዚህ ደረጃ ልታደርገኝ ነው ማለት ነው። 30 ዓመት በትግል ያሳለፈ ሰውና የዛሬ 5-6 ዓመት ውስጥ በትግል ውስጥ የመጣ ከዛ በፊት ግን ሌላ አደረጃጀት ውስጥ ሌላ የፖለቲካ ዓላማ ውስጥ ከነበረ ሰው ጋር እኩል አወዳድሮ ትለኝ ነው እና በጣም የሚከብድ ነው። በጣም የሰውን ስሜትና የትግሉን ሞራል የሚገል የፕሮፓጋንዳም ስራ እያየን ነው። በሌላ በኩል ደግሞ መካሪ መስሎ ደግሞ ስልታዊ የሆነ የማፍረስ ስራ ምድብ የሚደረድሩ እኔ አሁን በስም ሁሉ መጥራት ጀምራለሁ። ኦልሞስት እኔ አሁን በዚህ ትግል ላይ መልክ እንያዝ እንደው ብለን እንጂ እውነት ለመናገር ሚዲያውን የምንጠቀምበት ለክፋት ከሆነ እኛ የፕሮፓጋንዳ ስራ መስራት አያቅተንም። ቢያንስ አንድም ይሁን ሁለት ሰው የሚሰማ ሰው አለ። የሚያውቁን ሰዎች አሉ፣ ብዙ ወዳጆች አሉ፣ መሬት ላይ ያሉ ሰዎች አሉ። እኛ እነሱን እየደወልን መግፋት አቅቶን ያለ ግን ጣልቃ እንገባለን። ይሄ እኛ ስራ አይደለም። እነሱ እዛው መሬት ላይ ያሉ ሰዎች ያውቃሉ። ኃላፊነቱም የነሱ ነው። የኛ የሚዲያ ስራ፣ የፕሮፓጋንዳ ስራ፣ የፖለቲካ ስራ ነው የምንሰራው። ከዛ በዘለለ ግን ሌላው እኔ ግለሰባዊ ጥላቻ በሚመስል መልኩ የሚፈጠር ትርክት ትግል ይጎዳል ብዬ አስባለሁ። እንተና ከእንተና ጋር ስለተጣላ በተለይ ውጪ ስላለ ውጪ ጉዳዩን እንተና ያዘው፣ ፖለቲካ ጉዳዮችን እንተና ያዘው ምናምን ምን አግብቶ ነው? ማንንም እኮ አያገባውም። በቃ መሬት ላይ ያሉ ሰዎች የሚገባው ተገማግሞ ይሄንን ቦታ አንተ ብትይዝ የተሻለ ነው፣ ይሄ ብትይዝ አንተ የተሻለ ነው፣ እዚህ አካባቢ ያለውን ቀጠና አንተ ትሸፍናለህ የሚል ድልድል የነሱ ፋንታ ነው። ግን በስልክ ጠምዝዘ በፌስቡክ ጠምዝዘ ነገሮችን አስለውጣለሁ የሚል አክቲቪስት ምንም ካለ ግን ያው መሬት ላይ ያሉ ሰዎች ተወቃሽ ከመሆን የምትተርፉ አይመስለኝም ብዬ አስባለሁ። ተጽዕኖ ላይፈጥርባቸው ይችላል፣ ተጽዕኖ ሊፈጥር ይችላል የሚለው ባለፉት 2 ዓመታት የመጣንበት መንገድ ከግምት ማስገባት ያስፈልጋል ብዬ አስባለሁ። እኔ በተቻለ አቅም በዚህ አንድነት ውስጥ 100% ማስደሰት እንኳን ባይቻል ቢያንስ 90% ግን የተሳካ አንድነት ሆኖ እንዲወጣ ልባዊ ምኞቴን እገልጻለሁ። ልባዊ አብዛኛውን ህዝብ የሚያስማማ በይቅርታና በወደ ሰፊነት የሚታለፍ ትላንት ያደረ መቋሰል ቢያንስ በዚህ ትግል ውስጥ በእውነተኛ ቃለ መሐላና ከልብ በሚሰጥ ቃል ኪዳን ነገሮችን ማሰር ማስታረቅ የግድ ያስፈልጋል። የተጓተትንበት የቆሰልንበት ምናምን
የየራሱ መክሊት አለው። እያንዳንዱ ሰው ደካማ አለ፣ ጠንካራም አለ። አንዱ የማይችለው ሌላው ይችላል። ስለዚህ ትናንት የተገፋፋ ነው በቂ ነው። ዛሬ ሌላ ለሶስተኛ ጊዜ መገፋፋትም ተገቢ አይደለም። አሁንም ሌላ የጥርጣሬ መንፈስ የሚነዙትም ሰዎች እኔ አደብ ግዙ ነው የምለው። እንደው አደብ ግዙ። እኛ ስም እየጠራን በጣም ብዙ ሰዎችን መውቀስ አቅቶን አይደለም። የሚናገሩት አለ፣ ሚዲያ ላይ ያለ ነው፣ አየር ላይ ይዘን መተን የሚናገሩት መተንተን ያቅተን። ግን ይሄንን ራሱ ማገላበጥ ለጠላት መሳቂያ እንሆናለን ብለን ነው ብዙ ጊዜ የምናልፈው። ስለዚህ አንድነቱ የሚያስፈልገን ከሆነ ሁላችንም ያገባናል። ማንም ሰው አንደኛ ሁለተኛ የለም። ሌላውም ሰው ያገባናል የሚሉት ሰዎች እንዳሉ ትክክል ነው። ያገባቸዋል፣ ያገባናል እኛ ነው። ሲያገባን ግን በመርህና ትክክለኛ በሆነ ምክንያታዊ ትችት ነው። ማስረሻ ላጠፋው ስንታየው አይጠየቅም። የማስረሻ ጉዳይ የማስረሻን ሸክም እኔ ልወስድ አልችልም። ሌላው አለ፣ ሌላም በተመሳሳይ ለሄድ የተዘጋጀ አለ ከተባለ አፋድ ውስጥ ያሉ ሰዎች ይሄንን የነሱ ግምገማ ነው፣ የኛ ግምገማ አይደለም። እነንተን እናውቃለን ተገናኝተዋል ምናምን፣ ድርጅቱ ራሱን ይገምግም። አፋድ ውስጥ ያሉ ሰዎች ግን እውነተኛ ትግል ደግሞ የሚታገሉ ሰዎች አሉ። ቢያንስ ይሄንን ትግል ሸጠውት ይሄዳሉ ብለን የማይታሰቡ ሰዎች አሉ። በእርግጠኝነት ሸጠውት ይሄዳሉ ብለን የማናስባቸው፣ ልንጣላ ልንኮራረፍ እንችላለን። እሱ ሌላ ጉዳይ ነው። እሱ የግል ጉዳያችን። ግን የፖለቲካ አቋማቸው ግን በዛ ደረጃ ደግሞ የጸና አመለካከት ያላቸው፣ ለዚህ ማረጋገጫቸው ትላንት ያለፉበት ታሪክ ነው። ዛሬ እኮ ምናልባት በአዴን ውስጥ ያሉ ሰዎች እኮ ሊቀርቡት የሚችሉ ሰዎችና ከነሱ ጋር ሊደዋወል የሚችል ሰው እኮ አለ፣ በትግል ውስጥ እኮ አለ። ይሄ ማለት ግን አናምናቸውም ብዬ አልናገርም። እድል መስጠት አለብን። ዛሬ በሚያደርጉት ተሳትፎ ነው ሚዛን ሊደፋ የሚችለው እንጂ በትላንት ታሪኩ አይደለም። ግን ውጭና ውስጥ ካለም ሰው ሊደዋወል የሚችል ሰው ሊቀርቡት የሚችሉ ሰዎችን የትግል መሪ እንደምናደርግ ሁሉ ከነዚህ ሰዎች ጋር አንቲ የሆነ ሰው ደግሞ ይሸጠዋል ብሎ መገምገም በጣም ይሄ የፖለቲካ አዋቂነትም አይደለም፣ ፍጹም ሲበዛ ጥላቻ ሊሆን ይችላል ብዬ አስባለሁ። እና በጣም ይሄ ትክክልም አይደለም። ስለዚህ ከተማው ላይም ቢያንስ አዲስ አበባ ላይ እኮ ያለ እንቅስቃሴ በጣም ሰፊ ነው፣ ሰፊ እንቅስቃሴ አለ። ስለዚህ አዲስ አበባ ላይ ያለውን የፖለቲካ ማዕቀፍም ማየት ያስፈልጋል። ሌሎችም አካባቢ እንደዛው በተመሳሳይ ማለት ነው። ይሄ ነው አማራውን አንድ የሚያደርገው። አውራጃዊ ብቻ ሳይሆን ከተሜም የሆነው በከተማ ውስጥም ያለው ኃይል በፋኖ ውስጥ ሊንጸባረቅ ይገባል። ይሄ ነው ፖለቲካዊ ጉልበት የምታገኙት በዚህ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ፣ ለማንኛውም ዛሬ በዚህ ጉዳይ ላይ የተናገርኩት የሚሰማኝን ነገር ዛሬ በተወሰነ መልኩ ግልጽ ብዬ ነው። የገፊነት አስተሳሰብም ስላለ ነው። ይሄንን መቅረፍ አለብን። ይሄንን ስናገር እኔ ኃላፊነት ወስጄ ከመርህ አኳያም ትክክል ነው ብዬ ስላመንኩ ነው እንጂ ከማንም ሰው ጋር እስከ ዛሬ ድረስ ነው የምናገረው። ብታምኑኝ ባታምኑኝ ከማንም ሰው ጋር ተገናኝቼም ተነጋግሬም አላውቅም። የግል ፍላጎትም የለኝም። ይሄንን በግልጽ ነው መናገር እንፈልገው። ማንንም ሰው ገጽታውን ሊገነባበት ወይም ደግሞ ክሬዲት ሰጥቼ ሊቆምበት አይደለም። ሰው ሲገፋ ባልዋለበት ሲከሰስ ግን ያመኝ ይሄ እኔ አስተዳደጌ ነው ብዬ ነው ማምነው። በዚህ ደረጃ በጣም የበዛ መግፋትም ግፍ አለው ብዬ አስባለሁ። ግፉ ደግሞ በአጠቃላይ በትግላችን ውስጥም በነገ ጠዋት እጣ ፈንታችን ላይም ጠባሳ እና መቃቃር ይዞ እንዳይመጣ መጠንቀቂያ ያስፈልጋል ብዬ አስባለሁ። ይህንን ለማለት ነው። የጽናት ሚዲያ ቤተሰብ፣ በሚቀጥለው በሌላ ሀሳብ እስክንገናኝ የዛሬን በዚያ ያበቃለሁ። ጽናት ላይ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩኝ እሰናበታለሁ። ሰላም።